ዩቲዩብ የእናንተን ቪዲዮ ሪኮመንድ ያደርገው ካልሆነ የሆነ ትክክል ያልሆነ ነገር አለ ማለት ነው። መልካሙ ዜና ይህንን ነገር በቀላሉ ማስተካከል ይቻላል። በዚህ ቪዲዮ ዩቲዩብ የእናንተን ቪዲዮ ሪኮመንድ የማያደርግበትን ችግርና ይህንንም ችግር እንዴት በቀላሉ እንደምንፈታው አሳያችኋለሁ። በመጀመሪያም ዩቲዩብ ለምን የእናንተን ቪዲዮ ሪኮመንድ አላረጋለ? መልሱም እናንተ የዩቲዩብ ቻናላችሁን ሙሉ ለሙሉ ኦፕቲማይዝ ስላላረጋችሁት ነው። አብዛኞቻችሁ ይህን ነገር ማስተካከል ተረሳላችሁ፣ ሌሎቻችሁ ደግሞ ይህ ነገር እንዳለን በፍጹም አታውቁም። እነዚህ ነገሮች ምንድናቸው የሚለው ደግሞ ወደ በኋላ ላይ ነግራችኋለሁ። ነገሩን ቀለል አድርጌ ሳስረዳችሁ አዲስ ቻናል በመትከፍቱበት ሰዓት ዩቲዩብ በመሰረቱ ስለናንተ ቻናል ምንም አይነት ነገር ሊያውቅ አይችልም። በዚህም ምክንያት ለየትኞቹ ሰዎች የእናንተን ቪዲዮ ማድረስ እንዳለበት አያውቅም ማለት ነው ዩቲዩብ። ስለዚህ በዚህ ምክንያት የእናንተ ቪዲዮ በቀላሉ ለሰዎች ሪኮመንድ ሊያደርግላችሁ አይችልም። እንግዲህ ዩቲዩብ ስለናንተ ደግሞ እንዲያውቅ ወይም በቀላሉ ዩቲዩብ ቻናላችሁን ኦፕቲማይዝ የምታደርጉበትን ነገር አንድ ባንድ ከዚህ ቀጥሎ አሳያችኋለሁ። የመጀመሪያውና እጅግ በጣም ወሳኝ ወይም ዩቲዩብ ስለናንተ ቻናል እንዲያውቅ የሚያደርገው ነገር ታግ ነው። ይህም የቻናል ታግ ይባላል። ይህም ነገር የምታገኙበት ቦታ የዩቲዩብ ስቱዲዮአችሁ ላይ ነው። ስልክ ላይም ዴስክቶፕ ላይም እንዴት እንደምትጠቀሙት አሳያችኋለሁ። አሁን ግን ስልክ ላይ እንዴት እንደምትሰሩት አሳያችኋለሁ። በቅድሚያ ክሮማችሁን ወይም የትኛውን ብራውዘር ትከፍታላችሁ። ከዛም ወደ ዴስክቶፕ ሞድ ከቀየራችሁት በኋላ youtube.studio.com ብላችሁ ሰርች ታደርጋላችሁ። በመቀጠልም የዩቲዩብ ስቱዲዮአችሁ ይከፈታል ማለት ነው። ከዛ ሴቲንግ ውስጥ በመግባት ቻናል የሚለውን ትጫናላችሁ። እንደምታዩት ቻናል ውስጥ ቤዚክ ኢንፎይልና ካንትሪ መጀመሪያ ላይ ያመጣላችኋል። ቀጥሎ ደግሞ ኪወርድ የሚል አማራጭ አለ። እዚህ ጋር ነው ማለት ነው የቻናላችሁን ታግ የምታስገቡት። ለምሳሌ እናንተ የምትሰሩት ስለ ትራቭል ከሆነ ከትራቭል ጋር ተያያዥነት ያላቸውን ነገሮች እዚህ ጋር ታስገባላችሁ ማለት ነው። እንደምታዩት ይሄ የመጀመሪያው ቻናል ላይ ነው። እዚህ ጋር ያስቀመጥኳቸው ታጎች የቻናሉ ታጎች ናቸው ማለት ነው። በዚህ ምክንያት ዩቲዩብ ስለናንተ ቪዲዮ ወይም እናንተ ስለምን እንደምትሰሩ በቀላሉ ይረዳል። ከዛም የናንተን ቪዲዮ ለሰዎች ሪኮመንድ ያደርጋል ማለት ነው። ያንን ቪዲዮ ለሚፈልጉ ሰዎች በቀላሉ ሪኮመንድ ያደርግላቸዋል። ታጎችን ደግሞ ለመጠቀም እጅግ በጣም ቀላሉ መንገድ rapidtags.io የሚል ዌብሳይት አለ። እዛው በመግባት ቀላሉ ታጎችን ማግኘት ትችላላችሁ። ለምሳሌ እዚህ ጋር የቻናላችሁን ኒሽ ትነግሩታላችሁ። ለምሳሌ እዚህ ጋር እንደምታዩት ሰርች ቦታ ላይ rapidtags.com ላይ rapidtags.io ላይ ትራቭል ቭሎግ ብዬ ሰርች ላድርግ። ከዛም በመታዩት መልኩ ከትራቭል ጋር ተያያዥነት ያላቸውን ታጎች ያስቀምጥላችኋል። እናንተም እዚህ ጋር መጣችሁ ይሄንን ነገር ኮፒ በማድረግ ቀደም ወደ አሳያችሁ ቦታ ላይ አንድ ባንድ ፔስት ታደርጉታላችሁ ማለት ነው። ሁለተኛውና ለዩቲዩብ ሪኮመንዴሽን በጣም የሚጠቅማችሁ ደግሞ የቻናላችሁ ዲስክሪፕሽን ነው። ከዚህ በፊት እንግዲህ የቻናል ግምገማ ላይ አይታችሁ ከሆነ የዩቲዩብ ላይቭ እንሰራለን። እዛ ላይ ሌሎቻችሁን ቻናል ስገመግም መጀመሪያ የሚያየው ነገር የቻናላችሁ ዲስክሪፕሽን ነው። ይህ ነገር እንግዲህ ለዩቲዩብ እጅግ በጣም ነው የሚረዳው። ስለ ቻናላችሁ ምንነት የምታብራሩበት ቦታ ነው። እሱንም የምታስተካክሉበትን ቦታ አሳያችኋለሁ። በድጋሜ ወደ ዩቲዩብ ስቱዲዮ እንገባለን። ከስተማይዜሽን የሚል አማራጭ አለ። እዛው በመግባት እንደምታዩት ዲስክሪፕሽን የሚል ቦታ አለ። እዚህ ጋር ነው እንግዲህ ስለ ቻናላችሁ የምታብራሩለት ማለት ነው። ቻናላችሁ ምንድነው፣ ስለምንድነው የሚሰራው የሚለውን እዚህ ጋር በግልጽ እንግሊዘኛ እና አማርኛ ታስቀምጣላችሁ። ከዛም ዩቲዩብ ስለናንተ ቻናል በቀላሉ ይረዳል ማለት ነው። ሶስተኛው አፕሎድ ዲፎልት ይባላል። ይህም እንግዲህ ዩቲዩብ ቪዲዮአችሁን አፕሎድ በመታረጉበት ሰዓት ሁሌ አንድ አይነት ነገር ከምትጽፉ እዚህ ጋር በማስቀመጥ ሁሌ ቪዲዮ አፕሎድ በመታረጉበት ሰዓት ያ ነገር እናንተ ጋር እንዲመጣ በቀላሉ ያደርግላችኋል ማለት ነው። ስለዚህ ጊዜያችሁንም ይቆጥባል፣ ለናንተም እጅግ በጣም ብዙ ጥቅሞችን ይሰጣችኋል። ሴቲንግ ውስጥ በመግባት እንደምታዩት አፕሎድ ዲፎልት የሚል አማራጭ አለ። እዚህ ጋር እንግዲህ ቤዚክ የሚል አለ። ታይትሉን ባዶ ነው መተውት፣ ምክንያቱም የተለያዩ አይነት ቪዲዮዎች ስለምሰሩት እሱን ባዶ ታረጉታላችሁ። ከዛን ዲስክሪፕሽናችሁ ላይ ደግሞ እንደምታዩት የሶሻል ሚዲያ ሊንኮችን አሁን ቀን በቀን ቪዲዮ በመትለቁበት ሰዓት ከምትጽፉ እዚህ ጋር በቀላሉ ማስቀመጥ ትችላላችሁ። እንዲሁም ደግሞ ስለ ቻናላችሁ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው ቀለል ባለ መልኩ። ይህ እንግዲህ ጊዜያችሁን ይቆጥብላችኋል። ቪዚቢሊቲውንም እዚህ ጋር ማስቀመጥ ትችላላችሁ። አንሊስትድ ነው ማለት ቪዚቢሊቲ አንሊስትድ ታረጋላችሁ። ከዛ አፕሎድ በመታረጉበት ሰዓት ከተወሰነ ጊዜ በኋላ ተቀይሩታላችሁ ወደ ፐብሊክ። ሌላኛው ታግ ነው። ታግም እዚህ ጋር ኮንስታንት የሆነ ታግ ታስቀምጣላችሁ። በየቪዲዮአችሁ ላይ አንድ አይነት ታግ ማለት ነው ሁሉ ጊዜ የምትጠቀሙበትን ታግ ታስቀምጡና ከዛም የተወሰነ ቦታ ታስቀሩለታላችሁ። ከዛኛው ቪዲዮ ጋር ተመሳሳይነት ያለው ታግ ለመጨመር የተወሰነ ቦታ ታስቀምጡለታላችሁ። እንደምታዩት እንግዲህ በዚህ መልኩ እናስቀምጣለን።
አራተኛው ደግሞ አሎ ኢምቤዲንግ ይባላል። ይህም እንግዲህ የእናንተን ቪዲዮ ሌሎች ሰዎች የተለያዩ ሶሻል ሚዲያዎች ላይ ዌብሳይቶቻቸው ላይ እንዲያረጉ የሚያደርግ አማራጭ ነው። ይህንንም አሎ ወይም ኦን ታረጉታላችሁ። የሚረዳችሁ እንግዲህ የእናንተ ቪዲዮ የተለያዩ ሰዎች ዌብሳይቶች ላይ እንዲቀመጥና ብዙ ሰዎችን ወደ እናንተ ቻናል እንዲመጡ ያደርግላችኋል። ስለዚህ ቪዲዮዎችን አፕሎድ በመታረጉበት ሰዓት ይህንንም ኦፕሽን አሎ ትሩታላችሁ። እንደምታዩት ዩቲዩብ ስቱዲዮ ሞባይል ላይ አሎ ኢምቤዲንግ የሚለው በዚህ መልኩ ይመጣላችኋል። ኦን ታረጉታላችሁ። ሌላውና የመጨረሻው አውቶማቲክ ፕሌስ ነው ኦን የምታረጉት። የሚጠቅማችሁ ለምሳሌ ትራቭል ብሎግ የምትሰሩ ሰዎች ካላችሁ አውቶማቲክ ፕሌስን ኦን በመታረጉበት ሰዓት እዛ ቪዲዮ ላይ በመጠቅሱት ቦታ ዩቲዩብ ራሱ አውቶማቲካሊ ያንን ፕሌስ ሎኬሽን ያስቀምጥላችኋል ማለት ነው። ስለዚህ ያንን ፕሌስ ሰዎች ሰርች ሲያደርጉ የእናንተን ቪዲዮ በቀላሉ ሊያገኙ ይችላሉ። ለምሳሌ ከዚህ በፊት ስለ ወንጪ ብሎግ ሰርች ነበር። እዛ ላይ አውቶማቲክ ፕሌሱን ኦን ስላረኩት በቀላሉ ከታች ዩቲዩብ ዲስክሪፕሽናችሁ ታች የሚያስቀምጥላችኋል የወንጪ ፕሌስን ያስቀምጥላችኋል ማለት ነው። ሰዎች ስለ ወንጪ ሰርች ሲያደርጉ የእናንተን ቪዲዮ በቀላሉ ሊያገኙ ይችላሉ። ስለዚህ እነዚህን 5 ነገሮች በመጠቀም ዩቲዩብ የእናንተን ቪዲዮ በቀላሉ ለሰዎች ሪኮመንድ እንዲያደርግ ማድረግ ትችላላችሁ። ዩቲዩብ የእናንተን ቪዲዮ ሪኮመንድ እንዲያደርግ ማስተካከል ያለባችሁ 5ቱ ነገሮች የመጀመሪያው ቻናል ታጎችን ማስተካከል ነው። ሁለተኛው ደግሞ ቻናል ዲስክሪፕሽናችሁን ማስቀመጥ አለባችሁ። ሶስተኛው አፕሎድ ዲፎልታችሁን እንደነገርኳችሁ በትክክሉ ማስቀመጥ አለባችሁ። አራተኛው ደግሞ አሎ ኢምቤዲንግ ማድረግ አለባችሁ። ሌላኛውና የመጨረሻው ደግሞ አውቶማቲክ ፕሌሱን ኦን ማድረግ አለባችሁ። እነዚህ ነገሮች በመጠቀም በቀላሉ ዩቲዩብ ላይ ሰጀስት መደረግ ትችላላችሁ ማለት ነው። ቪዲዮአችሁ ለሰዎች ሪኮመንድ ይደረጋል። ይህ ቪዲዮ እንግዲህ በጣም እንደሚጠቅማችሁ ተስፋ አረጋለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ